ማለት እንደ ኢራቅ እንደ ኢራን ከዚያም አልፎ እንደ አፍጋኒስታንና እንደ ፓኪስታን የሆነች ሀገር ሆናለች። አክራሪዎች በመንግስት እየተረዱ የመንግስት ድጋፍ እየተሰጣቸው ኦርቶዶክሳውያን የሆኑ ሁሉ ማለት ነው። ጭፍጨፋው ምንም እንኳን በምድረ ኦሮሞ ቢካሄድም ኦርቶዶክሳውያን የሆኑ ኦሮሞዎች ሁሉ ከዚህ ሞት አላመለጡ። በዘራቸው በቋንቋቸው ከዚህ ሞት አልተረፉ። ኦርቶዶክሳውያን በሙሉ ከገጸ ምድር ከኢትዮጵያ ምድር እንዲጠፉ የተፈረደባቸው ይመስላል። ስለዚህም በእውነት ሁላችንንም በጥልቅ ልናስብበት ይገባል። በዚህ በውጭ ያለች ቤተክርስቲያን ድምጿን ልታሰማ ይገባል። ብዙዎቻችሁ እንደደረሳችሁ ተስፋ አድርጋለሁ። ግልጽ ደብዳቤ በሚል በዚህ ኮለኝ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን የተላለፈ መልእክት በሁላችሁ ደርሷችኋል። ማሰረጊያው ጸሎት ላይ የተወ በሚባልበት ጊዜ ስላላማው እናገራለሁኝ። አሁን ግን ሁላችንን ሕሊናችንን ሰቅለን ወደ እግዚአብሔር እንጮሃለን። እነዚህን ግፈኞች፣ አረመኔዎች፣ ሕሊና ቢሶች የሆኑትን ሰዎች እግዚአብሔር ያስታግስልን። አሁን ያላችሁ ሁላችሁ የተገደሉት ሰዎች እናቴ፣ አባቴ፣ አክስቴ፣ አጎቴ፣ ጓደኛዬ፣ ጎረቤቴ ብላችሁ ብታስቡ ምን ይመስላል? ልጄ ብላችሁ ብታስቡ የ2 ዓመት ልጅ ሕፃን ሞቷል። በኦርቶዶክሳዊነት ክርስቲያን በመሆኑ 2 ሕፃናት የ4 ዓመትና ወደ 6 ዓመት የሆነኝ አንድ ወንድ አንድ ሴት ደግሞ ከሞት ተርፈው ሐኪም ቤት እየታከሙ ናቸው። ያለው እንግዲህ የሁሉ ግፍ በሀገራችንን ሲፈጸም ዝም ብለን የምናይ ከሆን ያው እኛም ራሳችን እያንዳንዳችንን ከሞቱት በላይ ካሉት በታች በምድር ላይ ካለ ሕዝብ ወገን። ስለዚህ በሃይማኖታችን እንድንወጣ እንድንጸና ምስክር እንድንሆን ሰማዕትነት ማለት ግዴታ በሰይፍ መገደል አለ፣ ደም ማፍሰስ አለ። በዓላማ መቆምና ለእርዳታ መተባበር በራሱ ሰማዕትነት። ስለዚህ ይህን ሰማዕትነት ያለ ደም እኛም እንድንወጣው ያስፈልጋል። ቤተክርስቲያናችንን በውጭ ሀገር ስናቋቁም ከዛሬ 42 ዓመት በፊት ይህን ሁሉ ታሳቢ በማድረግ በደርግ ፋሽስት ሕፃናትን በፈጁ ዛሬ በቅዳሴ ጊዜ የሰማችሁት በርጉም ሄሮድስ ጊዜ በፊትሽ የፈሰሰውን እንባ አሳስቢ ያሉ ቄሱ ጸልዩን ሰምታችኋል። በሄሮድስ በዚያ በርጉሙ ሄሮድስ ዘመን በልጅሽ በወዳጅሽ በኢየሱስ ክርስቶስ ፊት የፈሰሰውን እንባ አሳስቢ፣ ረሃቡን፣ ጾሙን፣ ችግሩን፣ ስደቱን። አሁን ይህንን እናስባለን ዛሬ እና አሁን መላና ደርሰን እግዚኦ ማረነ ክርስቶስ እግዚኦ ማረነ
አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ ኦ አማኑኤል ኦ አማኑኤል ኦ አማኑኤል ኦ መድኃኒዓለም ኦ መድኃኒዓለም ኦ መድኃኒዓለም ኦ መድኃኒዓለም ኦ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት የተቸገሩትን ሁሉ የረዳ ደካሞችን የምታጽናና የምታበረታ በኃይል በጉልበት የሚኖሩትን ደግሞ የምታዋርድ አንተ ቀዳማዊ ዘላለማዊ ዳህራዊ የሆንክ ለዘላለም የምትኖር ይህን ዓለም ካለመኖር ወደ መኖር ከመኖር ወደ አለመኖር የምትለውጥ ሰማይንና ምድርን የምታሳልፍ በሁሉም ያለ በሁሉም የምትኖር አሸናፊ እግዚአብሔር ሆይ አቤቱ ድል ያንተ ነው፣ ምህላ ደግሞ የኛ ነው። ስለዚህ ምህላችንን ተቀብለህ ለሀገራችንን ለኢትዮጵያ እንዲሁም ልባቸው ተሰውሮ እንደገና በአፍሪካ ቀንድ በኢትዮጵያና በኤርትራ ጦርነት ለማካሄድ በውጭም በውስጥም የተሰለፉትን አመፀኞች ጌታ ሆይ እባክህ ልብ ስጣቸው፣ ማስተዋል ስጣቸው። ከዳግም ጦርነት አካባቢያችንን ሰውር፣ ጠብቅ። ወደ አንተ ሁልጊዜ እንጮኻለን፣ እንባችንንም እናፈሳለን። በኃይላችን አንመካም፣ በጉልበታችንን አንመካም፣ በእውቀታችንንም አንመካም። የኛ ኃይል፣ የኛ እውቀት፣ የኛ ጉልበት አንተ ነህ። ጌታ ሆይ እዚህ በእናትህ በቅድስት ድንግል ማርያም በጭንቅ አቅላያዋ እመቤት የሰላም ንግሥት በሆነችው በቅድስት ድንግል ማርያም ስም እንለምንሃለን። ጌታ ሆይ እዘንልን፣ ራራልን፣ ይቅርም በለን። አምላክ ሆይ እንባችንን አብስ፣ ቁስላችንን አድርቅ። በአሩሲ የተጨፈጨፉትን ወገኖቻችንን ነፍሶቻቸውን በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። እነሆ አምላክ ሆይ ሁልጊዜ ወደኛ ከኛ ጋር ትሆን ዘንድ አሁንም እንደ ቸርነትህ የሚለውን መዝሙር በአንድ ላይ የንስሐ መዝሙር እንዘምራለን። Yes.
አምላካችን እግዚአብሔር ሆይ አጽናኝ የሆነውን መንፈስህን ትልክልን ዘንድ በሐዘን ለተቀጠቀጡት ሁሉ መጽናናትን እንድታድልልን የሟቾቹን የሰማዕታቱን ነፍስ በአብርሃም በይስሐቅ ላይ እንኳን ተቀምጠታል የእነሱን በረከት ለእኛ እንድታድልን ሆይ ስለዚህ በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ስም አሁንም አባታችን ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን።